ሰላም ውድ ተመልካቾች እንዴት ዋላችሁ እንዴናችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ እንግዲህ ፋኖ ፊትም ወደ አንድ ሳይመጣም ግዙፍ ነበር አሁን ደግሞ ወደ አንድ መጥቶም ወደ አማራ ፋኖ ብሔራዊ ኃይል ወደ አንድ ተሰባስበው ደግሞ በጣም የገዘፈ ስም ይዘውና የገዘፈ ግርማ ሞገስ የገዘፈ መከበርን የገዘፈ አቅምን ይዞ መምጣቱ እንግዲህ የውጭ ሀገር ሚዲያዎች እንግዲህ BBC አልጀዚራ እና የመሳሰሉትም ሲሲቲቪም ሳይቀር እንግዲህ እየዘገቡት ይገኛሉ እንግዲህ ሁሌም ማይለየን አንድ ጋዜጠኛ አለ ሁሌም የማይለየን በአፍሪካም በአውሮፓም በአሜሪካም በኢሲያም ተደማጭነት ያለው አንድ ሪፖርተር አለ ይህ ማርቲን ፕሎት ይባላል ማርቲን ፕሎት እንግዲህ የፋኖን ነገር ወደ ሚዲያ በማውጣት የፋኖን አቅም ወደ ለዓለም በማስተዋወቅ እንግዲህ የአማራ ባለውለታ ለፋኖ ለአማራ ህልውና ሆም ብሎም ባይሆን እንግዲህ ባለውለታ የሆነ ያለ ሪፖርተር ነው በጣም ሊደነቅ ይገባል እንግዲህ የፋኖን አንድነት መሆን ተከትሎ እንግዲህ በጣም የሚገርም እውቅና ሰጥቷል ለፋኖ የዓለም ሚዲያ በጣም የሚገርም ሽፋን ሰጥተውታል ይህ ሪፖርተር ማርቲን ፕሎት ከለቀቀ በኋላ ስለ ፋኖ አንድነት መምጣት የቋራን ታሪካዊ ሁኔታ እንግዲህ ጠቅሶ ነው የነገረው ስለዚህ ይህንን በማድረጉ እንግዲህ የአማራ ፋኖ በዓለም ደረጃ እንዲወራለት አድርጓል እውነትም ለወደፊት የምስራቅ አፍሪካ ተስፋ እንሆናለን የምስራቅ አፍሪካም ደግሞ ተስፋ የሆነ ኃይል እንገነባለን ምክንያቱም እኛ አማራ ነን ስለዚህ ሁላችሁም አማራ የሆናችሁ አማራንን ማለትን እንዳፈሩ አማራንን በሉ ደፍራችሁ ምክንያቱም እኛ አማራንን ምንለው አማራ ስለሆነ ነው ስለዚህ እኛን ምንም ቢሉ ምን የዓለም ፈልጎን ነው እንጂ እኛ ፈልገናቸው አይደለም ምክንያቱም ዓለም አማራን ገፍቶታል ባልሰማ አልፎት ቆይቷል አማራ ሲገደል ባላየ ምንም ትንፍሽ ብሎ አያውቁም ነበር አሁን ግን አማራ በክንዱ በፋኖ ክንድ በነ ዘመነ መሪነት በነ ምሬ መሪነት በነ ሻለቃ ሀብቴ መሪነት በነ ደሳለኝ መሪነት ስለዚህ ደርሷል ማለት ነው ሳይወዱ በግዳቸው እንግዲህ አፋቸውን እንዲከፍቱ አድርገናቸዋል ምክንያቱም እኛ በክንዳችን የምናምን የነፍጠኞች ልጅ ነፍጠኛ አማራ ነን ስለዚህ በዚህ ሁኔታ ሁሉም ሊደሰት ይገባል ይህ የዓለም ሚዲያ ብቻ አይደለም ትኩረት የሰጠው የዓለም ሚዲያ ብቻ ሳይሆን የጠላት ካምፕ ራሱ በጣም እየተዘበራረቀ ነው የጠላት ካምፕ በጣም ዝብርቅርቁ እየወጣ ነው ፍርስርሱ እየወጣ ነው የጠላት ካምፕ የያዘውን ይዞ ከጠላት ካምፕ የጠላት ኃይሎች እንግዲህ የያዙትን ይዘው ወደ ፋኖ እየተቀላቀሉ ነው ይሄ ደግሞ በጣም የሚደነቅ ነገር ነው በዚሁ ይቀጥል ፋኖ አንደኛ ነው ፋኖ ያሸንፋል አማራ ያሸንፋል